እሺ ስምህንና እስኪ ራስክን አስተዋውቅና እንግዲህ በአማራ ፋኖ በጎጃም አንደኛ ክፍለ ጦር በባህር ዳር ብርጌድ እንግዲህ የተለያዩ ከጠላት ጋር የተለያዩ ስራዎችን ስትሰራ ነው በቁጥጥር ስር የዋልከውና እስኪ እንዴት ነው ምንድነው ወደዚህ እንድትገባ ያደረገህ ምክንያት ምንድነው? ወገኖችን ክደህ ወንድሞቻቸውን አብረው ያሉ እነሱን ትተህ ለመከላከያ ወይም ለጠላት አድማ ብተናና ፖሊስ ሚሊሻ ጋር ከነሱ ጋር ተገናኝተህ እንድትሰራ ያደረገህ ሁኔታዎች ምንድናቸው የሚለውን እስኪ በራስህ አንደበት ስምክን ገልጸህ እንድትነግረንና በመጨረሻም ደግሞ ለሌሎች የምታስተላልፋቸው መልእክቶች ካሉ ደግሞ እሱን አብረህ ትነግረናለህ ማለት ነው። እሺ አመሰግናለሁ ስለተፈቀደልኝ። ስሜ አብርሃም ክንዳለም ይባላል። የተወለድኩበት ደብረ ታቦር ነው። ወደዚህ ስራ የገባሁበት ምክንያት አንዳንድ ጓደኞች ናቸው ያስገቡኝ። ይሄን የሚሰሩ ጓደኞቼ ናቸው ያስገቡኝ ወደዚህ ስራ ውስጥ እና እዛ ቦታ ላይ ደብረ ታቦር ላይ ብዙ ማለት ወደዚህ ወደ ብልጽግና ድገፋ ወደዚህ አይነት ነገር የገባሁበት ምክንያት ብልጽግና መልካም ነገር እንደሚሰራና ለሀገር እንደቆመ ፋኖ ዘራፊና ጽንፈኛ ቡድን እንደሆነ እንጂ ለሀገር እንደቆመ ለአማራ እንደቆመ አይደለም የሚያስረዳን። እዛ ቦታ ላይ የሚመክሩን ያለው ስብከት የሚሰብኩን ነገር ፋኖ ጽንፈኛና ዘራፊ ለሀገር ለኢትዮጵያ ለአማራም ለወገኖቹ እንዳልቆመና ዘራፊ ግን እኔ እንደተረዳሁት ባየሁት መሰረት ግን ፋኖ አይደለም ለአማራ አይደለም ለኢትዮጵያ ለቀጠናው ላሉት ለጎረቤት ሀገሮች መትረፍ የሚችል በተረዳሁት መሰረት አሁን ገብቼ ባለሁበትና ባየሁበት ሁሉ ነገር ምን አይነት ህይወት እንደሚያሳልፍ ወዴት እንዳለ በቃ ከባድ ነገር ነውና ወደዚህ የገባሁበት ምክንያት ጓደኞቼ ናቸው ያስገቡኝ። እዛ ቦታ ላይ በዚህ ስራ ከገባው አንድ 7 ወር ነው። እሺ ስለዚህ እስኪ የት ቦታ ላይ ነው አንተ እንግዲህ መረጃዎችን የሰጠው ወይም ከነሱ ጋር ተገናኝተህ የሰራህላቸው ስራዎች ምንድናቸው? እስኪ እነሱን እዚህ ቦታ ላይ ብለህ ብትገልጽልን ማለት ነው። አዎ እዛው ደብረ ታቦር የተወለድኩበት ቦታ ላይ ወደ ገጠር ቦታው ሳርና ቅስናጥ እስጢፋኖስ የሚባል ቦታ ላይ የተወለድኩበት እዛ ወደ ኢየሱስ አካባቢ ወደ ያሉት ፋኖዎች የኛን አካባቢ ወደ ያሉት አካባቢ ያንን ዘወር እያልኩ ሐሳብ በዚህ ወጡ በዚህ ገቡ እያልኩ ለነሱ መረጃ ሰጥ ነበር። እሺ እንግዲህ ይህን መረጃ ስትሰጥ ምንድነው የሚያደርጉልህ? ምንድነው የሚከፈልህ ወይም የሚሰጥ ነገር ምንድነው? በእነሱ በኩል በወር 15000 ብር ይከፈለኛል። በቀን 500 ብር ደግሞ እንደ ስሬ ደግሞ የተወሰነ ቦነስ ጨመር አድርጎ ይከፈለኛል። ከዚህ በተጨማሪ እስኪ ሌላ ቦታዎች ከደብረ ታቦር ውጪ ሌላ የት ቦታ ነው መረጃ የሰጠው? የምትገናኘው እስከነማን ጋር ነው የነበረው? ከሲቪል አድማ ብተና ጋር የሚሰሩ አሉ፣ ምንሻ ጋር የሚሰሩ አሉ፣ ሲቪል አሉ። ከነሱ ጋር ነው ኮንታክት። በብዛት እዛ ቦታ ላይ ነው የሰራሁት። ከዛም ወደ ባህር ዳር መጣሁኝ። ባህር ዳር መጥቻ አንድ ስራዬን ምናምን በመተዋወቅ ነገርኳቸው። እንደዚህማ ከሆንክ በስራ ጎበዝ ልጅማ ውጤታማ ከሆንክ ደግሞ እዚህ ቦታ ላይ አብረን ብንሰራ አሉኝ። የዚሁ አድማ ብተና ጋር መጥቼ ግንኙነት አድርጌ ሳሊ ዋርካ የሚባል ቦታ ላይ ግን ምንም ነገር አልተሳካም። እዚህ በጣም እንደስሙም አይደለም ትክክለኛ ነገር ነው። እዚህ ጎጃም ፋኖ ወዲህ ያው አንጋዳው ክፍና ያረማምድም ብዙም ውጤታማ ሳሉል በገበሬዎች ቁጥጥር ውስጥ ይየለ ለፋኖ ተላልፌው እዚሁ እንደዚህ አይነት ነገር በቃው ማለት ነው። እንደው በመጨረሻ ምን መልእክት ታስተላልፋለህ? እንግዲህ እንደምታየው በርካታ እንግዲህ ወንድሞችን በየትኛውም አካባቢ ያሉና እንደው ለሌሎች ወደ እንደዚህ አይነት ስራ እንዳይገቡ እንደው የምታስተላልፈው መለው ለአማራ ህዝብ አማራ ሆነው መልሰው እኛን ለጠላት መረጃ በመስጠትና የተለያዩ ነገሮችን በማድረስ ለነሱ የምታስተላልፈው መልእክት አለ? በጣም አለኝ። በጣም ብዙ መላው በአማራ ክልል ውስጥ የምትኖሩ የምንሻና የፖሊስ አባላት የሆናችሁ እንዲሁም ደግሞ እንደኔ ኦፒው ናችሁ አሰሳ እንደዚህ ዘወር እያላችሁ ወንድሞቻችሁን አሳልፋችሁ የምትሰጡ ለእውነት የወጡትን ለእውነት ለትግል የወጡትን ምክንያቱም እዛ መንግስት የሚሰብካችሁና የሚከፍላችሁ ደሞዝ ለምንሻ 10000 ብር እዛም በላይ ደግሞ አለ የቀና በላለ ብዙ ነገር ይከፍላል። ያን ነገር ስለሚሰራላችሁና ጊዜያዊ ኑሮ ከእጅ ወዳፍ የምትኖሩትን ኑሮ እያያችሁ እናንተ ወገኖቻችሁን እያስጎዳችሁና መንግስት የሚሰብካችሁ ነገር እንዲህ አይነት ነገር ነው። መላው እናንተ አሁን የጠራዋችሁ ሶስታችሁ የምንሻ አባላት ኦፒ እንደዚህ ተላላኪው ናችሁ የምትሰሩ ልዩ ኃይል
ሌላም አላችሁ፣ ሲቪል ለባሾች አላችሁ። ወንድሞቻችሁን እያስጎዳችሁ ለለጥቅም ለከርሳችሁ ብላችሁ ለለጥቅም ለማይሆን ለእውነት ለወጡ ወንድሞቻችን በጫካ ወርቀው በብርድ በስቃይ እየተንገላቱ ያሉት ወንድሞቻችን አሳልፋችሁ ባትሰጡ ከስተታችሁ ብትመለሱ ብትታረሙ እንደኔ እኔ ገባ ብያየሁትን ነው። ግዴታ እዚህ ቦታ ላይ አሁን ስለተያዝኩ አይደለም፣ እውነቱን ነው የምነግራችሁ። ያየሁትን ነገር ነው። መንግስት የሚያወራቸው ሌላ ፕሮፓጋንዳ ናቸው። እዚህ ደግሞ እኔ ያየሁት ደግሞ ሌላ ነው። ምክንያቱም ፋኖ ሌባና ጽንፈኛ ዘራፊ ብሎ እሱ እንደሚያስበውና እንደሚሰብካችሁ እንደምትሰሙት ሳይሆን ፋኖ ለእውነት የቆመና ለሀገር አልፎም ለኢትዮጵያ አልፎ ለቀጠናው ላለው መቆም የሚችል ቡድን ነው እና እንዲህ ብሎ በሚሰብካችሁ ነገር እናንተ ወንድሞቻችሁን አሳልፋችሁ ባስጡ ይህን ስራ ብትተውት ብትወጡ ከዚህ ስራ እንደው እስኪ በፋኖ ቁጥጥር ስር ከዋልክ በኋላ እንደው የፋኖ አያያዝ ምን ይመስላል? እንደው አንተ እዚህ እንግዲህ በእኛ እጅ ውስጥ እስከወደክ ድረስ ከኛ ጋር አብረህ እስካለህ ድረስ እንደው ምንድነው ሲያደርጉልህ የነበረ? እንደው እስኪ ትክክለኛውን ነገር እስኪ አጫውተን እስኪ አጠራ አድርገህ ማለት ነው። በጣም ይገርማል። እንደ ክደቴ እንደ ስራዬ አይደለም። ትሪትመንታቸው በጣም ገራሚ ነው። እኔ በቃ እስካሁን እኖራለሁ ብዬ አላሰብኩም። ያላቸው እንክብካቤ፣ ትሪትመንታቸው፣ ያላቸው ፍቅር ማለት ያለውን ነገር እውነቱን ነው። የነሱን ህይወት ነው እነሱ ጋር የሚያሳልፉትን ላይፍ ሁሉን ነገር ያስረዳሉ፣ ያለውን ነገር ያስረዳሉ እንጂ ፋኖ ወደዚህ እንደዚህ አድርጎ ወይም የሚጎዳ ለመግደል የሚሮጥ እንደዚህ ለማድረግ ቡድን አይደለም። ያለውን ነገር ከነሱ ጋር ተካፍለህ እንድትኖርና መንግስት ምን እንደሚያደርግ ነው እውነቱን የሚያሳዩት። እውነት ነገር ነው፣ ግልጽ ነገር ነው የነን የሚያሳዩትና በጣም ደስ ይላል። እኔ በበኩሌ በጣም ደስ ብሎኛል። እውነቱን እንኳን ላውቅ ቻልኩኝ። ያው እንግዲህ ፈጣሪ ስለረዳ ይመስለኛል። ደግሞ የሰራዋቸው የግፍ አለ ቢሆንም ግን ህዝቤን ብበድልም አሁን በጣም ፈጣሪ እናመሰግናለን። እሺ እንግዲህ ከልብ እናመሰግናለን። እንግዲህ ሀብታሙ ዩሱፍ ነኝ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ ቃል አቀባይ። እንግዲህ ወንድማችን ቅድም በተባለው መሰረት ትክክለኛ ማረጋገጫ ቃሉን ሰጥቶናል። ሌሎቻችሁም ከዚህ ተምራችሁ ከዚህ ድርጊታችሁ እንድትወጡ የሚለውን የመጨረሻ መልእክቴን የማስተላለፍ ፈልጋለሁ። አመሰግናለሁ።